ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምንዋላችሁ እንደምናመሻችሁ፣ አለን እግዚአብሔር ይመስገን። እንግዲህ ጨረቃዎቹ በዚህ መልኩ መተውላቸዋል። ቅመምዬ የኔ ቆንጆ የኔ እናት እንኳን ደህና መጣሽ። እንደዚህ ሆነሽ ስላየውሽ አም ሶ ሃፒ። በጣም ተናፍቀሽ ነበረ። እንኳን ደህና መጣችሁ። ቺን ጸጉር ኒንጃ ናፍቃኝ ነበረ። በተለይ ማለት ጸጉሯ አይመስለኝም ሂውማን ሄር ይመስለኛል፣ ግን ደግሞ እኔ በቃ ኔቸሯ ጸጉር ነው የምፈልገው። እምወደውም ከእሷ ጋር የሚሄድ በጣም አሪፍ እንትን ጸጉር ናላት። ከብዛቱ፣ ከቁመቱ፣ ከከለሩ በስማም እና ቅመምዬ እኔ ቆንጆ እንኳን ደህና መጣሽ። ተናፍቀሽ ነበረ። የጠበቅነው ሌላ ነበረ ባይዘዌ ማለት ብዙዎቻችሁ ዛሬ የጠበቃችሁ ጦርነት ነበረ። ምክንያቱም እንደባለፈው ያለፈውን ቪዲዮ እንዳያችሁት መጨረሻውን በጣም በሚያስፈራ ነገር ነበረ የተለያዩት ማለት ነው። ማለት የቅመሟ ምላሽ በጣም ጦርነት ነበረ የጠበቃችሁት፣ ግን ደግሞ የተጠበቀው ሌላ የተለቀቀው ሌላ ማለት ነው። በጣም ደስ ይላል። በጣም ማለት ነው ኦልሬዲ ድራማውን ተፈጽሟል ማለት ይቻላል። በዚህ መልኩ በመምጣታቸው ዛሬ ብዙዎቻችሁ ያረጋጋል ብዬ አስባለሁኝ። እውነቱ ለመናገር አብዛኞቻችሁ ድራማ እንደሆነ ያልገባችሁ አላችሁ ነበራችሁ ማለት ነው። ያው የሆነ ቤት እየሰማሁ ነበረ። ከትላንትና ወዳ ነው መች ነው? አዎ ይመስለኛል ከትላንትና ወዳ ነው። በጣም በቃ ትልልቆች ናቸው። በእነሱ መጣላት በእነሱ እንደዛ መሆን ደንግፊት ያዘኝ ስትል ሰምቻታለሁኝ ማርያምን። እና በጣም ነው የገረመኝ ንግግራቸው። እንባችን ምናምን እያሉ በቃ እንደ ርግማን ልበለው አላቅም። እና እኔ ፈርቼላቸው ነበረ ማለት ነው። ሜቢ እሱን ሰምተው ይሁን አይዶን ነው። ግን ደግሞ ያው የትላንትናው እየሩስ እንደዛ መሄዷም ብሩክም እንደዛ መናገሩ ለድራማው መፈጸሚያ ይመስለኛል። ለዛ ነው ብዬ አስባለሁኝ። ያም ሆነ ይሄ ሰውን በደስታው ጊዜ ብቻ አይደለም አጠገቡ መሆን አለባችሁ፣ በሀዘኑን ጊዜ አጠገቡ መሆን አለባችሁ። ሰው በመሆኑ ብቻ ማለት ነው። ፍቅር የሚለውን ታውት። ሰው በመሆኑ ባገኘ ጊዜ በደስታው ጊዜ ሳይሆን በተከፋ ጊዜ በሀዘኑም በደስታውንም ብቻ በቃ በታመመም ጊዜ ከጎኑ ካጠገቡ መሆን አለባችሁ። አሁን እነሱ እንትኖቹ ጨረቃዎቹ የሚሰሩት ስራ ታውቃላችሁ። በጣም ትምህርት ያለው በቃ ሪሊ ላይፍ ነበረ እየኖሩ እያሳዩን የነበረው ማለት ነው። ግን ደግሞ ያው ሰው የማይሳሳት ሰው የለም አይደለ? አውቀውም ሆነው ሳያውቁ ይህንን ድራማ ውስጥ ገቡ። ግን መታገስ ያቃታችሁ ብዙዎች አሉ። ግን የእውነት ብዙዎቻችን ትዕግስት የለንም ከኔም ጭምር ማለት ነው። እና ያው ትዕግስት መጨረሻው እንደዚህ እንደሚያምር ነው። እንግዲህ አብራችሁ የነበራችሁ ብሩኬን ጥላችሁ ሀይሚን ሳታነሱ፣ ሀይሚን ጥላችሁ ብሩኬን ሳታነሱ፣ ሁለቱም እኩል እያያዛችሁ ፑሽ እያደረጋችሁ የነበራችሁ መውነት እኔ ሳላደንቃችሁ አላልፈም። ማርያምን በጣም ጎበዞች ናችሁ። ይሄ ጸባያችሁን አይቀይርባችሁ። እኔ እንጃ በስማም በቃ የማትቀያየሩ ማለት ነው። አንዳንድ ያበሻ እኮ በስማም እንደ ንፋስ ነው ማለት በቃ ከነፈሰበት ነው የሚነፍሰው። ወረተኛ ልበለው ወረተኛ ይመስለኛል። እና እንደዛ ወረተኛ አትሆኑ። ኢቭን ራሱ እኔ መተው የሚሰድቡኝ ነበሩ ድራማ አትበያሉኝ ማለት ነው። እና ይሄን ነገር ሬሊ ነው ብዬ መውሰድ እንዴ? እውነትና ውሸት ለዩ እንጂ እንዴ! የማዳን ቅመሞች እኮ ስማርቶች ነን። ስማርቶች ማንም ሊሸውደን አንችልም። የምር እናንተ ብትሸወዱ እኔ የሙሽሪት ልጅ አልሸወድም። የምሬ ነው ምላችሁ። አሁን የእዩ አመጣጧ እኔ አልሸወድም። እንዴ እርግዝና በአንድ ወር ውስጥ 8-9 ወር፣ የትኛው እርግዝና ነው እንደዚህ አይነት የሚሆነው? አልሳካላት ሲላት አሁን ቢኒን አስቆምልኝ እያለች ነበረ። በሱ ደግሞ ትሄድበታለች። እንግዲህ መስራት ትስራ፣ የእውነት የሰራ ይስራ ይለወጥ። ግን ደግሞ ከነሱ ህይወት እንድትወጣ ነው እኛ የምንፈልገው። እንደዚህ አይነት የእውነት ሴትን የሚያሰድብ የሚያስንቅ እኔ እንጃ በጣም የሚደብር ስራ ነበረ። ኦልሬዲ ተመስገን አልቋል ብዬ አስባለሁኝ፣ እንደኔ ማለት ነው። ዛሬ እንዳያችሁት ያው ባይግባቡ ግን ደግሞ ፖላይት ባለበት መንገድ ነው ያወራው ብሩክ። በዚህን ቀጥልበት።
ሀይሚ በጣም እንደምትቀናብት አውቃለህ። ማንም ሰው እንዲነካ አትፈልግም። ይሄ ደግሞ አንተ በጣም በደንብ ታውቀዋለህ። ሰውን እሷን እያወቅ ደረትህ አይደለም እንደዚህ ቪዲዮ ተኝት እንደዚህ ሆና ቪዲዮ ቀርጻል መላክ ይቅርና እንዲነኩባት የማትፈልግ ልጅ ናት። ይህ ደግሞ አንተም ታውቀዋለህ። እና ያው ሰላምን ለመፍጠር ነበረ፣ ተሳክቶላቸዋል። እንትኑ በጣም ሪስክ የሚያስወስድ ስራ ቢሆንም ግን ደግሞ ያው ሰላምን አምጥቶላቸዋል። ሁለተኛ እንደዚህ አይነት ነገር እንዳታደርግ ያው ትምህርት ይሆናቸዋል ብዬ አስባለሁኝ። ቅመምዬም ከአሁን በኋላ የሰው ወሬ እንዳሰሚ፣ በር እንዳከፍቺ፣ ቤትሽን የማንም እንዳትለቂ። ወንድ ልጅ በነገራችን ላይ ማለት ነው ወንድ ልጅ ማስተካከል የምትችለው ሴት ናት። የምሬ ነው ሙላችሁ፣ ሴት ናት። መያዝም መጣልም የምትችለው ሴት ናት። እና ወንድ ልጅ ሴትን ማስተካከል አይችልም። ሴት ልጅ ግን ብልህ ነች፣ ብልጥ ናት። እንዴት መያዝ እንዳለባት ታውቃለች፣ ብዙ ነገር ታውቃለች ማለት ነው። እና አሁን ቅመምዬ የኔ ቆንጆ አሁን እንደዛ የሆነውም ከቤት ስላስወጣሽው ነው። ይሄንን ትምህርት ይሁንሽ። ሁለተኛ ማለት ነው እንደዚህ አይነትን ነገር እንዳትሰሩ። ሁሌ ደግሞ ሶስተኛ ወገን ገብቶ እንዲያስታርቃችሁ አትፍቀዱ። የእውነት ሁሌ ልጅነት የለም። በእውነት ይሄ ፉክክር ምናምን ነገር፣ ይሄ ቅናት ምናምን ነገር ይብቃችሁ ከዚህ በኋላ ማለት ነው። እና አይሆፕ ብዙ ነገር ትማራላችሁ። ነገ ደግሞ በዱባይ እንትን እንጠብቃችኋለን። ዛሬ ቅመሟ ያልተቀበለችው እሺ ያላለችው እሷ መግቢያ መስራት አለባት፣ የተሰማትን መስራት አለባት። ቆየች፣ ቡታጀራ ላይ ነው መግቢያ ሰራችሁ፣ እድሉን አላገኘችም ማለት ነው። ሶ መግቢያ መስራት ስላለባት ያልተፈቱ ነገሮች ትና አብሳላት ወረዲ ካላስ አልቋል፣ የእሷ ማለት ነው። ሰላምም አምጥቷል። የእዩ ነገር እኔ ምንም እንትን ከኢመንትም አልቆጥረውም። ቢኮዝ ንግግሯ ራሱ ውሸት ነው። ተረገዘም ልጁም ቢሆን ራሱ የዛኔ በጣም ፋይቲንግ ውስጥ ስለነበሩ ቢኖርም ራሱ አሳልፈሽ እንዳሰጪ። የምር ይሄ ነገር ነው እሷ እየፈለገች ያለው።